መከራ ሲመጣብህ አንተ ዘንድ ሊያርፍ እንደመጣ እንግዳ ቁጠረው። ታዲያ ይህንን እንግዳ ተቀብለህ በሚገባ ካስተናገድከው፣ ሰብር የሚባል መጠጥ ካቀረብክለት፣ ምላስህ ፍጹም ክፉ ሳይወጣውና ልብህ በፍጹም ሳያማርር አስተናግደህ ከሸኘኸው፣ መላእክቶች እንዴት ያወድሱ በመዝገባቸው ላይ ቸርነትህን መዝግበው ስታገኝ ምንኛ ተደሰት። ሶብር በመከራ ጊዜ መራር ቢሆንም መጨረሻው ግን ከማር የጣፈጠ ነው። ከጣፋጭ መጨረሻዎቹ የሚከተሉት ተርፎች ይገኛሉ። አንደኛ፣ የአላህ ፍቅር። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወላሁ ዩሂቡ الصابرين አላህም ትዕግስተኞችን ይወዳል። ወዳጁን የሚቀጣ ፍቅሩን የሚቆርጥና ከወዳጁ መራቅን የሚመርጥ ወዳጅ አይተህ ታውቃለህን? አላህ ሱብሓነሁ ወተዓላ ለሙእሚን ባሮቹ አዛኝና ሩህሩህ ነው። የሚፈተናቸው ወንጀላቸውን ሊያጸዳላቸውና ከጀሃነም ቅጣት ሊያድናቸው ነው። የመከራ ጊዜያቸው ቅጽበታዊ ሲሆን ዱንያ ራሷ ቅጽበታዊ ነችና መከራውን ካለፉ ግን ዘላለማዊ ተድላ ያጎናጽፋቸዋል። ስለዚህም ሰብር ወይንም ትዕግስት የአላህን ውዴታ ያገኙ ቅርብ ባሪያዎች ብቻ ሊታደሉት የሚችሉት ታላቅ ስጦታ ለመሆን በቃ። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብሏል፣ አንድ ሰው ከሰብር የበለጠ መልካም ስጦታን አልተሰጠም። አራፊ ከነብያዊ ትምህርት ቤት የተመረቁ ታላቅ ዓሊም ናቸው። የንግግራቸው መልእክት በሳል የመሆኑ ምስጢርም ይሄው ነበር። እናም የኢማን ልብስ ለብሰው መከራ ሲገጥማቸው ልብሳቸውን አውልቀው የሚጠሉና በማማረር ሸማ የሚሸፍኑ ግለሰቦች በእጅጉ አስገረማቸው። በአግራሞታቸውም እንዲህ ሲሉ ገለጹ፣ በአንድ ሙእሚን ሕይወት ውስጥ ሰብር የማያስፈልገው ምን ነገር አለ? ሙእሚን ፈተና ገንዘቡ መሆኑን ይረዳል። በእርግጥ ገንዘብ የሚቀመጠው ኬስ ውስጥ ሲሆን ፈተና ግን አካሉ ላይ ነው። ሁለተኛ ተርፍ፣ ገደብ የለሽ ምንዳ። ጌታችን አላህ ጥራት ይገባው በቸሮች ልብ የቸርነትን ዛፍ ተክሏል። በለጋሾች መዳፍ የልግሳን ፍሬ ዘርቷል። የቸርነት ሁሉ ምንጭ የልግስና ሁሉ መነሻ እርሱ ነው። ከቸርነት ፏፏቴው አንዱ ደጋግ ባሮቹ ሷሊሆቹ ትእዛዙን ሲጠብቁና በዚህም ላይ ሲታገሱ በሽልማት ማንበሻበሹ ነው። ወለነጅዚየን الذين صبروا أجرهم بأحسن ما كانوا يعملون እነዚያንም የታገሱትን ይሰሩት በነበሩት በመልካሙ ምንዳቸውን እንመነዳቸዋለን። ምንዳውን አንቧቧላቸው፣ ስጦታውን አነባበረላቸው። መልካም ስራ የሰራ ባሪያውን ምንም እንኳን ስራዎቹ ደረጃቸው ቢለያይም የኢማኑ ጠለል ከጊዜ ጊዜ የሚለዋወጥ ቢሆኑም ቸሩ አላህ ሱብሓነሁ ወተዓላ በበላጩ ስራ መለኪያ ምንዳውን ከፈለው። ሌላ አላህ ሱብሓነሁ ወተዓላ ቸርነት መግለጫ የሰራተኞችን ምንዳ በገደብ ተመጥኖ መክፈሉ ሲሆን የታጋሾች ደሞዝ ግን የሚከፈለው ያለ ምንም ገደብ መሆኑ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ إنما يوفى الصابرون أجرهم بغير حساب ታጋሾቹም ምንዳቸውን የሚሰጡት ያለ ገደብ ነው። ያለ ግምት ያለ ገደብ የሚለው ቃል በአላህ መለኪያ ምን ያህል ይሆን? የሰው ልጅ አእምሮ ይህንን ምንዳ ለማሰብ አቅም የለውም። በጣም የሚገርመው ነጥብ አላህ እጅግ በጣም ቸር ነውና ፈተናው በበረታ ቁጥር ስጦታው ይበልጥ የተነባበረ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ከመብዛቱ ጋር ነው ብለዋልና። ሶስተኛ መረጋጋትን የሚያስገኝ አብሮነት። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ኢነላህ መዐ الصابرين አላህ በእርዳታው ከታጋሾች ጋር ነውና።
በዚህ አንቀጽ የተጠቀሰው አብሮነት የእውቀትና የማካበብ አብሮነት ብቻ አይደለም፣ የእገዛ፣ የእርዳታ፣ የመከላከልና የማሸነፍ የማገዝ አብሮነትም ጭምር ያጠቃልላል። ይህ አብሮነት ለባሪያው የውስጥ መረጋጋትና የልቦና ስፋትን ይቸራል። ኃያሉና አሸናፊ የሆነው ጌታ እርዳታና አብሮነት ከፍተኛ በራስ መተማመንን ያጎናጽፋል። የአላህ አብሮነት ለታጋሾች ሲረጋገጥ በዚህ አንቀጽ መሰረት ድልን መቀናጀት ተፈጥሯዊ ውጤት ነው። ሰብር ወይንም ትዕግስትና ነስር ወይንም ድል የአንድ ዛፍ ቅርንጫፎች፣ የአንድ ጋት ጡቶች፣ አብሮ አደግ ጓደኞችና የማይለያዩ ባለቃል ኪዳኖች እንደማለት